የዚህ ወታደራዊ ሰላምታ ታሪካዊ አመጣጥ እቺ ናት የሚሉ ወገኖች አሉ። አምጠና ይስጥልኝ እንደምን አደራችሁ። በምስሉ ላይ እንደምትመለከቱት ሳጅን ፋንታውን አለሙ የ50 ሺህ ብር ስጦታ ተበርክቶላቸዋል። የአይተም ነው፣ በጥሬ ብር ሳይሆን የአይተም ነው። አንድ ሱፐርማርኬት ነው ይሄን ያደረገው። ሁኔታውን ያመቻቸው ደግሞ ሰይፉ በኢቢኤስ ነው። ይሄን ስላደረክ እጅግ አድርገን እናመሰግናለን። ሳጅን ፋንታውን አለሙ ማለት ባለፈው ሳምንት የፌደራል ልብስ አስመስለው ለብሰው አንዲት ሴትን መኪና ነጥቀው ሊያመልጡ ሲሉ የተያዙ ሁለት ሌቦች ጋር ተጠርጣሪዎች ጋር ግብ የተያዙ የትራፊክ ፖሊስ ናቸው። ይሄ ፕሮግራም ስለተካሄደላቸው እንግዳ አድርገን ሰይፉ ስላቀረብክልን እጅግ አድርገን እናመሰግናለን። በዚህ አጋጣሚ ግን ለትራፊክ ፖሊሶችም ይሁን ለመደበኛ ፖሊሶች አንድ መልእክት ማስተላለፍ ፈልጋለሁ። እናንተ ህግ አስፈጻሚ ናችሁ አይደለም? በዚህ ሂደት ውስጥ ከተጠርጣሪዎች ጋር ከወንጀለኞች ጋር በየጊዜው ግብ ልትያዙ ትችላላችሁና ፊዚካል ፊትነስ ወሳኝ ነው። በቃ አንዳንዶቻችሁማ በእንትን ተፈጥሮዬ ነው ልትሉ ትችላላችሁ። ቦርጫምናችሁ ዝርዝርጥ ብላችኋል ምናምን ነገር በቃ መስተካከል መቻል አለባችሁና አንዳንዱ እንደውም ድሮ ስልጠና እንደሰለጠነ ነው። ጧት ተነስቶ ዱብ የሚልም ያለ አይመስለኝም። እኒን ደግሞ ተመልክቷቸው ሳጅን ፋንታውንን ሸንቀጥ ያሉ ናቸው እና እንዲህ ግብ ስትያያዙ መላፋትም አያስፈልግም። ጠብ ነው ማድረግ መቻል ያለባችሁና ለዚህ ብቃት ሊኖራችሁ ይገባል። ወታደራዊ ብቃት ወታደር ሆኖ ልፍስፍስ መኖር መቻል የለበትም። ብቃት ሊኖራችሁ ይገባል። ይሄንን እለት ማዳበር መቻል አለባችሁ። ምክንያቱም ወንጀልን መከላከል አንድም ከተማራችሁት ትምህርትና ዲሲፕሊን እውቀት እኛ መለዮ ሲደፈር